ሁላችሁም ተክለ ሃይማኖትን ላመናችሁ ሁሉ አባ ተክለ ሃይማኖት በክፉ ቀን ለሀገር ጭምር እየተረፋችሁ እንድትዘልቁ ያርጓችሁ። ተክለ ሃይማኖት ከሌልናቸው በላይ ደግሞ ደግነታቸው ይበልጥብኛል። እኔ ፈጥነው የሚደርሱ የማይንቁ ኃጢአተኛ ነው ብለው የማይዘገዩ አባት ናቸው። ጥሯቸው ይደርሱላቸዋል። ተክለ ሃይማኖት ጻድቅ ስምህ ያድናል ከመውደቅ። ተክልዬ ደግ ናቸው፣ የበረከት አባት ናቸው። አይ በረከት ሲሰጡ፣ አይ ለለመናቸው እናቴ፣ አይ ለተማጸናቸው ደግነታቸው። እንደው ጥሬ ሳይዝ ከቤቱ እመሙ ብቻ ታይቶት ከናቱ ቤት በሶ እንኳን ሳይዝ ጥሬ ሳይዝ የወጣው ሰው አንድ ቀን እንጀራ እንኳን ሳይበላ አይውልም። እሳቸው ደጅ የወደቀ ሰው አይገርም? በረከታቸው ይደርብን። አቡነ ተክለ ሃይማኖት ውሃውን ጠላ እንዳደረጉት ውሃ የነበረውን ሕይወታችን ወደ መልካምነት ይለውጡልን። ባለማዕተቦች ተክልዬን እስቲ እንደኔ የምትወዷቸው ተክለ ሃይማኖት በሕይወታችሁ ሁላ በመንገዳችሁ ሁላ የቀደሙላችሁ ሰላም ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። በዛሬው ቪዲዮ አቡነ ተክለ ሃይማኖት ያደረጉትን ተአምር የምንመለከት ይሆናል። እንዲሁም የአቡነ ተክለ ሃይማኖትን ታሪክም በአጭሩ እንማማራለን። ወደ ያዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ግን ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም አባታችን ተክለ ሃይማኖት እያላችሁ ኮሜንቱን አጥለቅልቁት። በቀጥታ ወደ መጀመሪያው ቪዲዮ ላሳልፋችሁ። ቆሞስ አባ ገብረ ኪዳን ግብጽ ብለው ጠይቀው ነበር። አሜን። ለአባታችን ቃለ ሕይወትን ያሰማልን። አቡነ ተክለ ሃይማኖት በኢትዮጵያ ብቻ ሳይሆን በመላው ሀገር ባሉ ኦርቶዶክሳውያን እንደሚከበሩም ይታወቃል። በቀጣይ ደግሞ አቡነ ተክለ ሃይማኖት ያደረጉትን ታምራት የምንሰማ ይሆናል። በጥሞና እንከታተል። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን አቡነ ተክለ ሃይማኖት ያደረገው ተአምር ይህ ነው። በአንዲት ሀገር የአባታችን የቅዱስ ተክለ ሃይማኖትን መታሰቢያውን የምታደርግ አንዲት ደገኛ ሴት ነበረች። ከዕለታትም በአንደኛው ቀን ታኅሳስ 24 የተወለደበትን የዚህ የብፁዕ አባታችን የተክለ ሃይማኖት መታሰቢያ ከብዙ እንጨት ፍህሙ በምድጃው እስኪመረት ድረስ እንሳትን አነደደች። እርሾውንና ሊጡን ታዘጋጅ ዘንድም ትንሽ ሕፃን ልጇን በዚያ ትታ ሄደች። ተመልሳ በመጣችም ጊዜ ሕፃን ልጇን ስላጣችው ሕፃን ልጇን ለመፈለግ ወዲያና ወዲህ እየሮጠች ልጄ ወዴት ሄደ? ጊዜው ሌሊት እንኳ ቢሆን ልጄን የዱር አራዊት በሉት ባልኩ ነበር፣ ወይም ልጄን ውሾች በሉት ይሆን በማለት አለቀሰች። ከዚያም ልጇን ፈልጋ ባጣችው ጊዜ ከእሳቱ ነበልባል የተነሳ በሩቅ ቆማ አንገቷን ዝቅ አድርጋ ወደ ምድጃው አፍ ስትመለከት ልጇን በምድጃው ውስጥ በሚነደው የእሳት ፍህም መካከል አየችውና እንዲህ እያለች በታላቅ ቃል ጮኸች። አባቴ ተክለ ሃይማኖት ሆይ ልጄን እሳት ትበላው ዘንድ ፈቀድክን? እኔ ምን አግብቶኝ? አንተ የፈቀድከውን አድርግ በማለት ተናገረች። የጎረቤት ሰዎችም መጥተው እሳቱን በውሃ አጥፍተው ልጁን ከእሳቱ ውስጥ ለማውጣት ፈለጉ። እሷ ግን እሳቱን አታጥፉ፣ ልጁንም አታውጡት፣ እስኪ ብፁዕ አባቴን እፈትነዋለሁ። እኔ ከምድር እሳት ብቻ ያድነኛል ብዬ የምታመን ሳልሆን ከገሃነመ እሳት ያድነኛል ብዬ እታመንበታለሁና አለቻቸው። በዚያ ከሩቅ ሆነው ሕፃኑ በእሳቱ መካከል በደስታ ሲቦርቅ አዩት። እንደ ሕፃናትም ልማድ እሳቱን በእጁ ይዞ ይጫወት ነበር፣ ይስቅም ነበር። ይህንንም አይተው ፈጽመው አደነቁ። ከዚያም በእጁ የያዘውን እሳት ጥሎ ይወጣ ዘንድ ሕፃኑን ና ወደዚህ ብለው ጠቀሱት። እሱም በእጁና በእግሩ እየዳኸ ወጣ። መቆም የማይችል ገና ሕፃን ነበርና ከእሳቱም በወጣ ጊዜ ከራስ ጸጉሩ አንዲቱስ እንኳን ሳትቃጠል አገኙት። በእሱም ላይ የእሳት ፍሽታ ወይንም የመቃጠል ምልክት ፈጽሞ አልነበረም። የተወደዳችሁ ወንድሞች፣ እውነተኛ ፈራጅ የሚሆን እግዚአብሔርን ኑ እናመስግነው፣ ኑ ከፍ ከፍ እናድርገው፣ ኑ እናግነው። የክቡር አባታችን የተክለ ሃይማኖት የተአምራቱን ኃይል ይነገር ወይም ይታወቅ ዘንድ የእሳቱን ነበልባል እንደ ውሃ አቀዝቅዞታልና። አባታችን ሆይ ምንኛ ተመሰገንክ፣ ክብርህስ ምንኛ በዛ። እነሆ ፈቅደህ ያደረከው ተአምራት ተነግሯል። እንዲነገር ባትፈቅድስ ኑሮ ከእቶኑ መካከል እንደጠበቅከው ሁሉ ይህንን ሕፃን መጀመሪያውኑ ወደ እሳቱ እንዳይገባ ባደረግከው ነበር። የተወደዳችሁ ወንድሞቼ እህቶቼ፣ መታሰቢያውን የሚያደርጉ ተአምራቱን ለማድረግ እንዴት እንደሚተጋ ኑ ተመልከቱ። መታሰቢያውን ለማድረግ ያቃለለችውን ያችን ሴት
በመሃል ራሷ ወደ መሬት ሲተክላት መታሰቢያውን ያላደረገችውን ሴትዮ ልጅ ግን በእሳት ነበልባል አውጥቶላታልና ጸሎቱና በረከቱ አማላጅነቱ ለሁላችን በእውነት ይደረግልን ለዘላለሙ አሜን። የአባታችን የአቡነ ተክለ ሃይማኖት ታሪክ ባጭሩ። ተክለ ሃይማኖት ማለት የሃይማኖት ተክል፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። እግዚአብሔር አምላካችን ለኢትዮጵያ አዲስ አበባ አድርጎ የመረጣቸው ጻድቁ አባታችን ተክለ ሃይማኖት በሊቀ መላእክት በቅዱስ ሚካኤል አብሳሪነት ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአብሔር መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን በ1197 ዓ.ም ተወለዱ። ጻድቁ በተወለዱ በ3ኛው ቀን ከእናታቸው እቅፍ ወርደው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ በማለትም የፈጠራቸውን አምላክ አመስግነውታል። አቡነ ተክለ ሃይማኖት ከልጅነታቸው ጀምሮ በወላጅ አባታቸው በካህኑ ቅዱስ ጸጋ ዘአብ ግብረ ድቁናን ስርዓተ ቤተክርስቲያንን ሲያጠኑ ቆይተው ከእስክንድሪያው ሊቀ ጳጳስ ከአቡነ ቄርሎስ ዲቁናና ቅስናን ተቀብለዋል። ብፁዕ ወቅዱስ አባታችን ቅድስት ቤተክርስቲያንን በወጣትነት እድሜያቸው ያገለግሉ እንደነበር በዚህ ይታወቃል። ጻድቁ አባታችን በሀገራችን ኢትዮጵያ የተዘዋወሩ ህዝቡን ከኃጢአት ወደ ጽድቅ ከክህደት ወደ ሃይማኖት ስለመለሱትም በዚህም የተነሳ ለኢትዮጵያን ብርሃን ተብለዋል። በዚህም መሰረት ከ1219 እስከ 1222 ዓ.ም በተከታታይ 3 ዓመት ወንጌልን አስተማሩ። ቀጥለውም 9 ወር በዊፋት አገልግሎትን ፈጸሙ። ከ1223 እስከ 1234 ዓ.ም ዳሞት በተባለው ስፍራ ወይም በወላይታ ሀገር ለ12 ዓመታት ህዝቡን በማስተማር ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መልሰዋል። ቤተክርስቲያንንም አንጸዋል። በዚህ ሀገር ዲያብሎስ በዛፍ ላይ አድሮ አምላክ ነኝ እያለ ለረጅም ዘመናት ህዝቡን በማሳት የሚጠቀምበትን ዛፍ በተአምራት ከስሩ ነቅለው አፍልሰውታል። ከ1234 እስከ 1244 ዓመተ ምህረት ባለው ጊዜ በእግዚአብሔር ፈቃድና ትእዛዝ ወደ አማራ ሳይንት ወሎ በመሄድ ከአባ በጸሎተ ሚካኤል ገዳም ገብተው ስርዓተ ምንኩስናን እየተማሩ ለ10 ዓመታት የተለያዩ ገቢረ ተአምራትን በማድረግ በጉልበት ስራም ሲያገለግሉ ኖሩ። ከ1244 እስከ 1254 ዓ.ም አባ ኢየሱስ ሞዓ ወደሚገኙበት ሐይቅ ቅዱስ እስጢፋኖስ ገዳም በቅዱስ ሚካኤል መሪነት ሐይቁን በእግራቸው እንደ ደረቅ መሬት በመርገጥ ወደ ደሴቱ በመግባት የአገልግሎትና የትሩፋት ስራን በማብዛት የምንኩስና ተግባራቸውን በመቀጠል ከፍጻሜ አድርሰዋል። ከ1254 እስከ 1266 ዓ.ም ወደ ትግራይ ሄደው ከአቡነ አረጋዊ ገዳም ደብረ ዳሞ ገብተው ለ12 ዓመታት በገዳሙ በገድል በትሩፋት መንፈሳዊ ተጋድሏቸውን ቀጠሉ። ከ1267 እስከ 1289 ዓ.ም በደብረ ሊባኖስ ካለችው ገዳመ አሰቦ ዋሻ በመግባት 8 ጦሮችን ሁለቱን ከፊት ሁለቱን ከኋላ ሁለቱን በቀኝ ሁለቱን ደግሞ በግራ አስተክለው ልጆቻቸውን በትምህርተ መስቀል በመዘርጋት የክርስቶስን ሕማምና ሞት ነገረ መስቀልን በማሰብ በተመስጦ ሌትና ቀን ያለማቋረጥ በጾምና በጸሎት በአርምሞ ተወስነው ሲጋደሉ ከቁመት ብዛት የተነሳ ጥር 4 ቀን 1289 ዓ.ም አንዲቱ እግራቸው ተሰብራለች። ቅዱስ አባታችን በመዓልትና በሌሊት በትጋትና በቁመት ተጋድሎ ብዛት አንዲት እግራቸው ስትሰበር እድሜያቸው 92 ዓመት ሆኗቸው ነበር። ከ1289 እስከ 1296 ዓ.ም ለ7 ዓመታት በአንድ እግራቸው በመቆም ያለ ምግብና ያለ ውሃ ሌትና ቀን እንቅልፍ በማጣት እንደ ምሰሶ ጸንተው በተመስጦ በትጋት ለሰው ዘር ሁሉ ድህነትን ሲለምኑ ኖረዋል። ከ7 ዓመታት ውስጥ ጥቂት ውሃ የቀመሱት በ4ኛው ዓመት ብቻ ነበር። በመጨረሻም አባታችን ለ10 ቀናት ያህል በተስቦ ሕመም ቆይተው ፈጣሪያቸው የገባላቸው ቃል ኪዳን ለመነኮሳት መንፈሳዊያን ልጆቻቸው ከነገሯቸው በኋላ ነሐሴ 24 ቀን በታላቅ ክብር አርፈዋል። የቅዱስ አባታችን የአቡነ ተክለ ሃይማኖት በዓላት እነዚህ ናቸው። መጋቢት 24 ቀን 1196 ዓ.ም ጽንሰታቸው፣ ታኅሳስ 24 ቀን 1197 ዓ.ም ልደታቸው፣ ህዳር 24 ቀን ከአራቱ ካህናተ ሰማይ ጋር በሕይወተ ሥጋ እያሉ የሥላሴን መንበር ያጠኑበት ሲሆን ጥር 4 ቀን 1289 ዓ.ም ደግሞ በጸሎት ብዛት አንድ እግራቸው የተሰበረበት ነው። ነገር ግን የእረፍታቸውን ቀን ይዞ በዚሁ በጥር ወር በ24 ይከበራል። ነሐሴ 24 ቀን 1296 ዓ.ም እረፍታቸው፣ በግንቦት 12 ቀን 1353 ዓ.ም ፍልሰተ አጽማቸው ነው። ጸሎታቸውና በረከታቸው ረድኤታቸው ከሁላችን ጋር ይሁን፣ አሜን። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ
ጠቃሚ የሆኑ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን ለማገዝ በሱፐር ቻት እና በሱፐር ቴንክስ እንዲሁም ጆይን የሚለውን በመጫን ቋሚ ናታን ሚዲያ ቤተሰብ መሆን ትችላላችሁ። ቻናሉን መደገፍ ትችላላችሁ። ለማንኛውም ሀሳብ፣ አስተያየት፣ ጥያቄ በቴሌግራም @ሄኖክ6679 ጻፉልኝ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ ሰላም።